አረ ምን ጉር ነው አብርሃም? ምን ነው እንደዚህ የሆነው? አረ ባካችሁ ሰዎች በእናታችሁ እናንተ ጭቅጭቅ እናንተን ወቃታ የእናንተን ትርክትና ተውትኛ ስናያችሁ የኖሩን ሰዎች ነው። በቃ አሰልቺ ነው እናንተ ምንም አዲስ ነገር የላችሁም። ግን በእግዚአብሔር አጨክኑበት ልጁ ላይ በእውነት እኔ በጣም አሳዝኖኝ ነው አብርሃም ዛሬ። አረ ምንድነው ታሪኩ? ምን ሆኖ ነው እንደዚህ ፈሰሰው? ምን ተፈጥሮ ነው በህይወት ውስጥ ምንድነው ያጋጠመው ነገር? ልጁ ድንገት እንደዚህ ሆኖ የቀረው ቆይ ምንድነው? በእግዚአብሔር ስም አሁን ዳኒና ማንከ ኤፍሬምና አንተ ወንድ ተብየው ዴቭ ማለት ነው የመከራከያ ትርክት የመፍጠሪያ የማስረጃ ሰዓት ነው። አሁን ታይሙ እንደዛ ነው። አንተ ከመጣ ጀምሮ እዚህ ታሪክ ውስጥ ስታስረዳ ስትረዳ ብቻ ግን ትርክት ስትፈጥር እንጂ አንድ ፖይንት አመጣህ የሆነ ሶሉሽን የፈጠርከው ነገር ለማህማት ስምጥራው እኮ የሚስማማ ሰው ሲኖር ማስተዋል የሚችል ሰው ሲኖር ወደ አንተ ፖይንት የሚመጣል ሰው ሲኖር ብቻ እኮ ነው ሰው ማስማማት የሚችለው። አለብዛ እኮ ይተዋል አይደል? ለምን ችክት ላለ አሁን ያንተ ፖይንት እኮ ያልገባኝ ዳይት የምትባለው ልጅ እዚህ ጋር እነሱን የምትለምንበት መንገድስ ምንድነው? እዚህ ጋር አንፈልግም ሆን ብለው 12 ሰዓት ተነስተው በሰሩ ሴራ ላይ አንተ ተው ብትላቸው ይተዋሉ? እስቲል እኮ በስንት ተብለው እኮ የመጡ ሰዎች ናቸው አይደለ? እምቢ ብለዋል እኮ። አሁን አንተ አይተሃል አይደለ? እዚህ ጋር ዋናው ዓላማ አብርሽ መዳኑ ነው እንጂ የፈለከው መሳም መክፈል እኮ አለብህ። እዚህ ጋር አንተ እያልክ ያለኸው እኔ ለምንድነው ከሩታና ከኤፍሬም ጋር መጣላው ትላለህ? አታፍርም ትንሽ? እዚህ ጋር እኮ ፖይንቱ ሩታና ኤፍሬም አይደለም። ሩታና ኤፍሬም የጭካሬ ጥግ ብለን እኮ ትፍ ብለን ተፋናቸው እኮ። ለማንኛውም ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዘት ይበል። እንግዲህ ዛሬ ተመሳሳይ ቪዲዮ መተናል ማለት ነው። ከትላንትና የቀጠለ ቪዲዮ ነው ማለት ነው። እንግዲህ አብርሃም ብሶበታል፣ ደንዝዟል፣ የሚናገረውን አያውቅም፣ አያወራሙላ ብቻ አንገቱን ደፍቶ ነው ያለው። ምን እንደተፈጠረ እግዚአብሔር ይወቀው። እንግዲህ ፈሽ መድኃኒዓለም ይፍታው ነው የሚለው ማለት ነው። ኤፍሬምም ደግሞ የስራህን ይስጥቅ፣ እንደዚህ ያየኸው ወንድምህን ምንም አልሆነም እያልክ እንደዚህ የምትለው እንግዲህ የሚያጋልጡ አምላክ ያጋልጡ ነው የሚለው። ሩታም እንደዛው እኔ ምንም ቃሉን ላጥቻለሁ ስለእናንተ ልጆች ማለት ነው። ለምንድን ነው ልጅ እንደዚህ የምትፈርዱበት? ግን ገና ከወጣትነት በመስሪያው ሰዓት ለስንት ሰው የሚተርፍ ልጅ ነው። ስንት ዩቲዩብ በሱ ምክንያት የተለወጠ ሰው አለ አይደል? ለምን የማፈቅዱለት እንዲሰራ እንዲንቀሳቀስ ነው ህይወቱን እንዲኖር ይሄ ምስኪን ልጅ በእግዚአብሔር ስም እኔ አላቅም። ግን ቤተሰብ እስቲ ቪዲዮስ መጨረሻ ተመልከቱ፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ዛሬ ምን ዋናው አላማ ዴቭ እዚህ ጋር ለምን መጣ? ዴቭ ሲመጣ ሁሌ ረብሻ ነው ያለው፣ ሁሌ የማይሆን ነገር ነው ያለው። ፖይንት አልባሳው ነው ዳይት ማለት ነው። አሁን እንግዲህ እያየን ያለነው ምንድነው እዛ ጋር ከቤት ሲወጡ ተከታተሏቸው ማን ነው ዳኒ፣ ሄርሜላና ቡዜ። አሁን አዲስ ታሪክ ፈጥሮ ላስማማቸው ብሎ መጥቷል። እናንተ እንዴት ነው ድንጋይ ነገር ላይ ዋስት ብታፈሱበት ትርጉም አለው? ጀስት ላይክ እንደዛ ነው አይደለ? እያወቀ እንደማይስማሙለት እያወቀ መኪናው ምን ተነጋግሮ እንደመጣ ምን ሀሳቡ እንዳስቀየረው አላውቅም። አሁን እዚህ የመጡበት ዋና አላማ ፖሊስ ጣቢያ ገብተው ህግ ቦታ ገብተው ህግ እንዲዳኛቸው ነው። ሁለቱም መስማማት ስላልቻሉ ካልተስማሙ ደግሞ እስቲ ህግ ከኛ በላይ ስለሆነ ከሰው ልጅ በላይ ህግ ነው ህግ ይዳኘን ብለው መጣው። አሁን ትርክት እየፈጠረ ለምን ማስማሙት ይላቸዋል። እንዴት ነው እነሱ የሚስማሙት? እነሱ እኮ ለማንም ያልተመለሰው እኮ ናቸው። ማነች ሩታና ኤፍሬም እኮ ለማንም ሰው አልመለስም፣ ማንንም አልሰማም፣ የሰውን አይን በጨዋጥ ወይ ጠጡ ሰዎች እነዚህ እንዴት አድርገው ነው ሰው ሊሰው የሚችሉት? እንዴት ነው አንተ እያሰብክ ያለው ዳይት የምትባለው ሰው ወይስ አላማ አለህ? አንተም ከነሱ ጋር ሌላ ሽርክ አለህ? ሽርክና ገብተሃል ሽር አለህ? ምንድነው እንደዚህ የምትሆኑ? ሲጀመር ለምንድነው ሀሳባቸውን የነ ሄርሜላን የነ ዳኒና ሀሳብ ታፈርስባቸው እየመጣኩል? ትላንትና በነበሩበት ቪዲዮ ላይ ከማነው ዳኒና ቡዜ አሪፍ ነገር አስተካክለው ነው የሄዱት። አንተ ዛሬ መጣክ ይኸው ረበሽክ የነሱን ሀሳብ ቀየርክባቸው ማለት ነው። ይኸው እንደፈለገ ቢፈነጭብህም እሱ ልብን ስለሚያውቅና ያንተን ሁኔታ ስለሚያውቅ ነው። አንተ አሁን እዚህ ጋር እንደዚህ አይነት ነገር ሲጀምር ለምን ሀሳብ አመጣ? ምን አገባ? ካልሆነልህ አንተ አትቀርም እንዴ? እነ ዳኒ አይሄዱም እንዴ? አንተ የሚያሳስብህ ከኤፍሬም ጋር የምትቀያየመው ነገርና ቤተሰብ ገለመኔና ህይወት ማን ነው ሩታ ማስቀየም በጣም አሳሰበ። ተው እንጂ እዚህ ጋር ደንዝ የቆመው ወጣት ልጅስ እዚህ ጋር እድሜው እንደዚህ እየተሰቃየ ያለው ልጅስ የሚያሳዝነው ልጅስ ያኔ መሰለ ልጅ ያኔ መሰለ ፈጣን ልጅ ያኔ መሰለ ልጅ እንደዚህ ወይ ደንዝዞ ቆሞ አንተ ያሳሰበ ካለ የኤፍሬም ሁኔታ ነው። ከኤፍሬም ጋር የምትጋጨው ነገር ነው። ምን አይነት ሰው ነህ አንተ? በዳኒ ልክ እንኳን ልትሄድ እኮ አልቻልክም። የዳኒን ያህል እንኳን ወኔ እኮ የለክም። ዳኒ ነው እንዴት እንደሚሆን እናንተ ባዳ ነው እናንተ አይሆንም ትሉት ዳኒ እንዴት እየሆነ እንዳለ ሄርሜላ ነው በምን ያህል ልክ እንዴት እየሄደች እንዳለ ቡዜ ነው ዋት አንተ ሲጀመር የጭንቀታቸው እንደው ሌላ ማባባሻ ነው እንክባቸው። ዳይት የምትባል ሰው አሁን አታገላግላው በቃ መፍትሄ ፈልግና ወደ መሄዱበት አስኪዳቸው። ያንተ ማገላገል ልክ አጣው ፖይንት የሌለው ምንም በቃ እንትን ማያነሳ ውሃ ማያነሳ ነገር ስለሆነ ያንተ እዚህ ጋር ማስታረቅ ምንም የማይሰራም። ዋናው እዚህ ጋር የሚሰራው አብርሃም ወዲያት በሚሄዱ ብቻ ነው እዚህ ጋር የሚሰራው።
ሐኪም ቤት ወደ አብርሃም ወደሚድንበት ወደ ሚስተካከልበት ጤና ወደሚመለስበት መሄድ ብቻ ነው እዚህ ጋር ለኛ ትርጉሙ እንጂ አንተ እዚህ ጋር ማስታረቁ ትርጉም የለውም ነው የሚለው። ለምንድን ነው ግን ብዙ እየሰማሽው ያለሽ? ለነገሩ ተጽዕኖ እየፈጠረብሽ ነው። ምንም ማድረግ አልቻልሽም። አንቺ ሀሳብሽን በየሰከንዱ ልትቀይሪ ያደርግሻል። እነሱ መክሮት ይመስለኛል መኪና ውስጥ የመጣው አሊያም ደግሞ ሰውዬው በራሱ ችግር ያለበት ሰው ነው ማለት ነው። በቃ አብርሃም ወደ ቦታው እንዲመልስ አይፈልግም ማለት ነው። ይሄው ሄርሜላ እያለች ያለችው ነገር እስካሁን ያልተለወጡ ሰዎች አሁን እንዴት ይለወጣሉ ብለህ ነው አስበክ እንደዚህ የምትለው? የመጣሉ ለውሳኔ አይደለ ወይ? በቃ እኛ መስማት ስላልቻለን ፍርድ ወስነን ብለን አይደለ የመጣነው እያለች ነው ሄርሜላ። እንግዲህ ዳኒም እንደዛ እያለ ነው። አንተ ነህ የረበሽካቸው ነው የሚለው በዚህ ቪዲዮ ላይ ማለት ነው። እኔ እዚህ ጋር አይደል የፈለኩት ነገር ልጁ መጫወቻ ያደረጋችሁት። አብርሃም በጣም ዋጋ እየከፈለ ነው ያለው። ቪዲዮውን እስከ መጨረሻ ከተመለከታችሁ መጨረሻ ላይ አብርሃም ከአቅሙ በላይ ሆኖበት ፌንት ይበላል ወይ ይወድቃል፣ በቃ ወይ ራሱን ይስታል። እና በጣም ነው የሚያሳዝነው። እግዚአብሔርና የእናንተ ጩኸት የእናንተ ውካታ እናንተ የምታደርጉት ነገር ራሱ አይደለም አብርሃምን ጤነኛ ሲያስታል እኮ ጤነኛ የሆነን ሰው በደንብ አድርጎ ነው የሚያስተው። በደንብ አድርጎ ነው የሚራብሸው። በደንብ አድርጎ ፌንት የሚያስበላ በደንብ አድርጎ ነው ራሱን እንዲስት የሚያደርገው። በቃ ነገር ስራችሁ ላይ የችክታ 12 ሰዓት የጀመረ የሰው ልጅ እንዴት እስከ ጠዋቱ ምናምን ሰዓት ድረስ እንደዚህ ሲነታረቅ ቆይቶ ድጋሚ አሁን እንደንትርክ ደግሞ ሌላ ቪዲዮ ይቀርጻል። ወደ አክሽን ግቡልን እንጂ እኛና እናንተ የማይፍላጎት እኮ የለንም። እኛ ልጁ ዳነ አልዳነ የሚለው ሀሳብ ነው ጭንቀት የሆነብን። በየቀኑ እኮ ቪዲዮን እየከፈትን የምንጠብቃችሁ አብርሃም ምን ደረጃ የደረሰ አብርሃም ነገም ሊተክዙ ነው የሚመጣው አብርሃም እንደዚህ ወደ ጤናው ሳይመለስ ነው ወይ ወደኛ የሚመጣው የሚል ነገር የማያስበን። ምክንያቱም ያሳዝነናል። እንደ ሰው ልጅ ሲያሳልፍ የነበረውን ነገር እናውቃለን፣ የነበረውን ወኔ እናውቃለን፣ የነበረውን የስራ ሞራል እናውቃለን፣ የነበረውን የጓደኝነት ታይም እናውቃለን፣ ኤቭሪቲንጉን እናውቃለን። አብርሃም በጣም አክቲቭ ልጅ ነበር። ግን እናንተ አሳበዳችሁት። እንዴት ያደረጋችሁት? የስራችሁን ይስጣችሁ እግዚአብሔር፣ የስራችሁን ይስጣችሁ መድኃኒዓለም። እንደው ፍርድ ከፋዩ መድኃኒዓለም የስራችሁን ይስጣችሁ። እኛም ፈራ ያታርጉ። ግን እውነት ፍርድ ከላይ ነው። ፍርዳችሁን ይስጣችሁ። ሌላ ምንም ይሄው በቃ ወደቀላችሁ። መጨረሻው ሄደ። በቃ ወደቀ ልጁ። ምን ትላላችሁ እስቲ? በቃ ለዚሁ ነበር ስትነታረኩበት የነበረው ስትጮህበት የነበረው። ብዙም ብዙ ያናድሽኛል። አብሮ እንትና መስማት የለብሽም ነበር። ዳይትን ሲንተካተክ ጥለሽ መግባት ነበርብሽ። እንደ ታላቅነሽ ሙሳይ ሞሰን ትችይ ነበር በእውነት። እና ዴቭ የምትባለው ሰው ነገሩን ያበላሸው ባይኔ ማለት ነው። ሶስት ቢመጡ ኑሮ ወይ ሰው ይጠራሉ ወይ የሆነ መፍትሄ ይፈልጉ ነበር። በቃ ይሄ ወደቀላችሁ። የናረበ በምፈልግ ሩታ ወደቀልሽ። በቃ እንግዲህ ምን ታረቂ ዳኒ? እግዚአብሔር ይስጥ። አሁንም ቢሆን አብረው በእናት ዳዊት አስወጡትና ሄርሜላ ማንሽ ቡዜና ዳዊት ወይ መፍትሄ ይፈልጉ። ሲጀመር እሱን ሰው ያታስገቡት ወደ እናንተ ህይወት ውስጥ። አሁንም ቢሆን ነገም ቢሆን ከነገ ወዲያም ቢሆን የሄርሜላና የሩታ ጉዳያችን አይደለም። እኛም እንደ ኦዲየንስ ጉዳያችን አብርሃምና አብርሃም ነው። አብርሃም በወጣትነቱ እንደዚህ መሆን የለበትም። በእናንተ ምክንያት እንደዚህ መሆን የለበትም። ማበድ የለበትም። መበላሸት የለበትም። ራሱ መሳት የለበትም። በቃ ከቀልብ መሆን ያለበት በቃ አብርሃም መዳን አለበት። ማናችሁም ብትሆን ትቀራላችሁ። አብርሃም ግን መዳን አለበት። ይሁት በቃ አስተይቶ ያርገፈግፉታል። አሁን ወደ ሐኪም ቤት ተሰዱት። በቃ ሩጡና ምንድነው እዚህ ጋር የምታደርጉት? እስቲ አሁን ጊዜም ሰጡት። ነገርስ ምን አስፈለገ? በቃ ልጁ እኮ ትክክል አይደለም። ሐኪም ቤት ተሰዱት። በቃ ዊዳይት በኢየሱስ ክርስቶስ በቃ ሐኪም ቤት ተሰዱት። ምንም እዚህ ጋር መነታረክና ሌላ ታሪክ መፍጠር አያስፈልግም። ሐኪም ቤት ተሰዱት። በዛ ላይ ህፃኑ ልጅ ራሱ እንደዚህ በደሊል ታውጣችሁ የምታጉላሉት ነገር እናንተ ግን ሃይባ የላችሁም። ምን ጉር ናችሁ? ከሴት የተለየ ላይፍ የምትሳልፉት እናንተ ግን ኧረ በኢየሱስ እንደ ሬሳ እንደዚህ ጎተቱ ይወስዱታል። ቤተሰብ እስቲ ቪዲዮን እኔ ምንድነው እየተደረገ ያለው? ዳይት ትክክል ትላላችሁ፣ ዳይት አይደለም ያበላሸው ይሄ ነገር ትላላችሁ። እኛ እኮ አክ ብለን ተፈተናቸዋል። ማነች ሩታና ኤፍሬምን አክ ብለን ተፈተናቸዋል። አሁን ዳይት ምንድነው የምታደርገው? የእነሱ ነገር ባክቶናል። እኛ ጨርሰናል ከእነሱ ጋር። ግን ዳይት አሁን እዚህ ጋር ይሉ ከዛ ጋር ይሉ ከዚህ ጋር መተ ዛሬ ደግሞ የምትረብሸው ለምን ወይ አንድያ ለይቶልህ ከነ ሩታ ጋር ሁንና እኛም ደግሞ አንድያችንን በቃ ያንተ ነገር ቁርጥ ይባላል። አንዴ እዚህ ትመጣለህ፣ አንዴ ስትመጣ ደግሞ ትረብሻለህ። አሁን ይሄ አብርሃም ለመውደቁ ምክንያት ኤፍሬም ሳይሆን አንተ ነህ። አስጨነቅከው። በቃ ጎተጎትከው እና ተረከው ምን አልከው። ስለዚህ ኖርማል ጤነኛም ሲሆን ሰው ስለሚወድቅ በእናንተ ሁኔታ ወደቀ። ይሄው በቃ የእናንተ ሁኔታ ጣለው መጨረሻው ልጁ። እግዚአብሔር ለአብርሃም መልካም ነገር ያደርግ፣ መልካም ነገር ያሰማን ነው የምላችሁ ቤተሰብ። እናንተ እስቲ ምን ትላላችሁ? እስቲ ትክክል ነው። አሁን ደግሞ አንተን እንዲያደርኩ እያለ ይከራከራል ከወንድም ጋር። አሁንም በእናንተ ሂድ በቃ መኪናውን ዝጉትና የእናንተን ትርክታችሁ ሂዱ። ልጁን ሐኪም ቤት ሰዱና የሱን ጤና ማየት ነው እኛ የምንፈልገው። የእናንተ ወሬ ስልችት ነው ያለን በእናታችሁ ኡፍ። ቤተሰብ ይቅርታ። ለማንኛውም እንግዲህ እንደዚህ ነው ያለው ነገር ማለት ነው። እንግዲህ በቀጣይ ቪዲዮ መልካም ሁሉ እየተመኘን እንሄዳለን። ሄርሚኒ ዋስታhazin የኔ ምስኪን አፍቃሪ ዋት እንዴ እንደምትወጂ ቆንጂዬ ልጅ ለዛ ያላት ልጅ መድኃኒዓለም ካንቺ ጋር ይሁን። ዳኒም በርታ ነው የምለው ማለት ቤተሰብ ቪዲዮ እስከ ከተመለከታችሁ እንግዲህ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እንገናኝ ይረዳል ማለት ነው። አበረታቱን እንግዲህ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። የዳኒን ነገር ንገሩኝ።